እንደ አውሮፓውያኑ አቆጣጠር በሐምሌ 2026 ዓ.ም ዋሽንግተን ዲሲ በአዲስ አይነት የፖለቲካ ትኩሳት ውስጥ ትገኛለች። ዩናይትድ ስቴትስ እና ኢራን ለዓመታት የዘለቀውንና ዓለምን ሲያሰጋ የቆየውን ጦርነት ለማቆም ጊዜያዊ ስምምነት ላይ መድረሳቸው ታላቅ ዜና ቢሆንም የፕሬዝዳንት ዶናልድ ትራምፕ ምላሽ ግን ዓለምን ግራ የሚያጋባና የተለመደውን የአሜሪካን ዲፕሎማሲያዊ ወግ የሚጥስ ሆኖ ተገኝቷል። ፕሬዝዳንቱ ስለ ስምምነቱ ሲናገሩ በአንድ በኩል በጣም ጠንካራ ስምምነት ነው በማለት ውጤቱን ሲያወድሱ፣ በሌላ በኩል ደግሞ ምንነቱን ማንም አያውቅም በማለት በራሳቸው ስኬት ላይ የጥርጣሬ ጥላን አጥልቷል። ይህ አይነቱ እርስ በርሱ የሚጋጭና ግልጽ አቋም የማይታይበት ንግግር ትራምፕ በታሪክ ውስጥ ታላቁ አሻሚ የሚል ስያሜ እንዲሰጣቸው አድርጓቸዋል። ይህ ስያሜ ዝም ብሎ የተሰጠ ሳይሆን ካለፉት የአሜሪካ ፕሬዝዳንቶች ጋር በማነጻጸር የመጣ ነው። የቀድሞ ፕሬዝዳንት ሮናልድ ሬገን መረጃን ለሕዝብ በማድረስና ሰዎችን በማሳመን ረገድ በነበራቸው ብቃት ታላቁ ተግባቢ መሪ ተብለው ይታወቁ ነበር። ጆርጅ ደብልዩ ቡሽ ደግሞ በውሳኔ ሰጪነታቸው በመመካት ራሳቸውን ወሳኙ መሪ ብለው ይጠሩ ነበር። በአንጻሩ ትራምፕ በአንድ ጉዳይ ላይ በተለያዩ ጊዜያት ብቻ ሳይሆን በአንድ ንግግር ወይንም በአንድ የማህበራዊ ሚዲያ መልእክት ውስጥ እንኳን ሳይቀር የሚቃረኑ አቋሞችን በማንጸባረቅ ይታወቃሉ። ይህ አካሄድ በገበያው ላይ አለመረጋጋትን ከመፍጠሩም በላይ የአሜሪካ የቅርብ ወዳጆች የሆኑት ሀገራትንና አጋሮችን ለከፍተኛ ጭንቀት ዳርጓቸዋል። የትራምፕን ይህንን ተለዋዋጭ ባህሪ በተመለከተ የታሪክ ምሁራንና የፖለቲካ ተንታኞች የተለያዩ ትርጓሜዎችን ይሰጣሉ። የሰሜን ምዕራብ ዩኒቨርሲቲ የታሪክ ምሁር የሆኑት ዳንኤል ኢመርዋ እንደሚሉት ትራምፕ በሁሉም አቅጣጫዎች ላይ የሚገኙ አቋሞችን በአንድ ጊዜ ይይዛሉ። ይህ ደግሞ በስልታዊ መልኩ ሲታይ ፕሬዝዳንቱ ፈጽሞ ስህተት እንዳይባሉ ይረዳቸዋል። የትኛውም የንግግራቸው ክፍል እውነት ሆኖ ቢገኝ ቀድሜ ተናግሬ ነበር ለማለት ያስችላቸዋል። ደጋፊዎቻቸው ይህንን ግድፈት ይቅር ቢሏቸውም ተቃዋሚዎቻቸውና ዓለም አቀፍ ተቋማት ግን እንደ ትልቅ አደጋ ይመለከቱታል። እንዲህ አይነቱ አሻሚነት ትራምፕ ቀደም ሲል ከሚታወቁባቸው የሐሰት መረጃዎች የተለየ ነው። ሐሰተኛ መረጃ እውነትን ለመደበቅ የሚደረግ ጥረት ሲሆን፣ አሻሚነት ግን እውነታውን ሆነ ተብሎ በጭጋግ ውስጥ በማስቀመጥ የፖለቲካ ትርፍ ማግኛ ስልት ነው። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ ግን የፕሬዝዳንቱን አቋም በጽኑ ይከላከላሉ። እንደ እርሳቸው ገለጻ የፕሬዝዳንቱ ተለዋዋጭነት ጥቃቅን ነገሮችን የመለየት አባዜ ተደርጎ ሊወሰድ አይገባም። ይልቁንም ፕሬዝዳንቱ ያስመዘገቧቸው ውጤቶች የኢራኑ የተኩስ አቁም፣ የነዳጅ ዋጋ መውረድና የመድኃኒት ዋጋን ለመቀነስ የተወሰዱ እርምጃዎች የስልታቸው ውጤታማነት ማሳያ ናቸው። ከትራምፕ የመጀመሪያው ዙር አስተዳደር ጀምሮ አብረዋቸው የሰሩ ረዳቶች እንደሚገልጹት ፕሬዝዳንቱ በንግድ ዓለም ውስጥ የሚታወቀውን አማራጭ የማቆየት ወይንም ኦፕሽናሊቲ መርህ ይከተላሉ። ይህ ማለት አንድን ውሳኔ እስከ መጨረሻው ባለማድረግ ሁልጊዜም በርካታ የመውጫ መንገዶችን ክፍት አድርጎ መቆየት ነው። ይህ ተለዋዋጭነት ፖለቲካዊ ሁኔታዎች ሲቀየሩ ፕሬዝዳንቱ በፍጥነት አቋማቸውን እንዲቀይሩ ያስችላቸዋል። ይሁን እንጂ የሃርቫርድ ቢዝነስ ስኩል ፕሮፌሰር የሆኑት ዲፓክ ማልሆትራ ይህንን አስተሳሰብ ይሞግታሉ። በንግድ ዓለምም ሆነ በፖለቲካ ውስጥ አማራጮችን ክፍት ማድረግ ጠቃሚ ቢሆንም እርስ በርሱ የሚቃረኑ አቋሞችን መያዝ ግን ተአማኒነትን ያጠፋል። እንደ ማልሆትራ ገለጻ ትራምፕ ውጤቱን ለማንም ግልጽ ባልሆነ መንገድ በማቅረብ ምንም አይነት ውጤት ቢመጣ ድል ተቀዳጅቻለሁ የማለት ልምድ አዳብረዋል። አሁን ግን ይህ አካሄድ ከእውነታው ጋር ግጭት ውስጥ እየገባ ነው። ትራምፕ ለነገ ከመዘጋጀት ይልቅ ለትላንት ስህተቶች ማመካኛ በመፈለግ ላይ ተጠምደዋል የሚል ስጋት አለ። በትራምፕ ዲፕሎማሲያዊ አካሄድ ውስጥ የሚታየው ሌላው ትልቅ ነጥብ የሪቻርድ ኒክሰን የእብድ ሰው ንድፈ ሐሳብ ወይንም ማድማን ቲዎሪ ዳግም መከሰቱ ነው። ኒክሰን የራሳቸውን የግል ባህሪ ተለዋዋጭና አደገኛ በማስመሰል ተቃዋሚዎቻቸው አሜሪካ ምን አይነት እርምጃ ልትወስድ እንደምትችል እንዳያውቁ በማድረግ የበላይነትን ለማግኘት ይሞክሩ ነበር። ትራምፕም ይህንኑ ስልት በዘመናዊ መልክ እየተጠቀሙበት እንደሆነ ይነገራል። አሜሪካ በዓለም አቀፍ ደረጃ በሕግ ላይ የተመሰረተ ስርዓትን የመምራት ባህላዊ ሚናዋን ትታለች። ይህ ደግሞ አሜሪካ በዓለም አቀፍ ደረጃ ያላትን ተጽዕኖ ሊቀንሰው ቢችልም ለትራምፕ ግን እንደ ልባቸው ለመንቀሳቀስ ነፃነት ሰጥቷቸዋል። አብዛኛዎቹ ፕሬዝዳንቶች የዓለምን የፖለቲካ መድረክ እንደ ቼዝ ሰሌዳ በማየት የረጅም ጊዜ ስልት ይቀይሳሉ። ትራምፕ ግን ትኩረታቸው ከፊታቸው ባለውና አሁን በሚታየው ጉዳይ ላይ ብቻ ነው። ይህ በኢራን ጉዳይ ላይ በግልጽ ታይቷል። ቀደም ሲል ኢራን የዩራኒየም ክምችቷን ሙሉ በሙሉ እንድታስወግድ የሚሳኤል አቅሟንም እንድታጠፋ አጥብቀው ሲወተውቱ የነበሩት ፕሬዝዳንቱ አሁን ላይ ግን አቋማቸውን ቀይረዋል።
ኢራን ለኤሌክትሪክ አገልግሎትና ለክልላዊ ሚዛን ስትል እነዚህን ነገሮች ይዛ እንድትቆይ ፍንጭ ሰጥቷል። ሌሎች ስላላቸው እነሱም ሊኖራቸው ይገባል የሚለው ንግግራቸው ከዚህ ቀደም ከነበራቸው የከፍተኛ ጫና ፖሊሲ ጋር ፈጽሞ የማይጣጣም ነው። ይህ የአቋም መዋዠቅ በገበያው ላይ በተለይም በነዳጅ ዋጋና በዓለም አቀፍ የኢንቨስትመንት ፍሰት ላይ ትልቅ መናጋትን ፈጥሯል። ከኢራን ባለፈም በትራምፕ አስተዳደር ስር ያለችው ኩባ ሌላው የአሻሚነት መድረክ ሆናለች። ፕሬዝዳንቱ ኩባ ልትወድቅ ተቃርባለች ካሉ በኋላ ወታደራዊ እርምጃ አስፈላጊ ሊሆን እንደሚችል በተደጋጋሚ ሲናገሩ ቆይተዋል። በቬንዙዌላው መሪ ኒኮላስ ማዱሮ ላይ የተወሰደው አይነት እርምጃ በኩባ ላይም ሊደገም እንደሚችል ቢዝነስ ፎረም ላይ ተናግረው ነበር። ሆኖም ግን በሰሜን ዳኮታ ባደረጉት ንግግር ኩባ በራሷ ጊዜ ወደ እኛ እየመጣች ነው በማለት ወታደራዊ እርምጃውን ወደ ጎን ያገለሉት ይመስላል። ይህም ተለዋዋጭነት የሀገሪቱን የውጭ ጉዳይ ፖሊሲ ተገማችነት የሌለውና ለወዳጅም ለጠላትም አስቸጋሪ አድርጎታል። በትራምፕ ዘመን የኢኮኖሚ ጉዳዮችም ከዚህ አሻሚነት አላመለጡም። ቀደም ሲል የጆ ባይደንን አስተዳደር በዋጋ ግሽበት ሲወቅሱና የአሜሪካን ቤተሰብ እያደቀቀ ነው ሲሉ የነበሩት ትራምፕ በእሳቸው ዘመን በኢራን ጦርነት ምክንያት ዋጋው ሲንር ግን የዋጋ ግሽበትን እወደዋለሁ በማለት ተደምጠዋል። ይህ አይነቱ ንግግር በኢኮኖሚ ባለሙያዎች ዘንድ እንደ ድንገተኛ መዋዠቅ ብቻ ሳይሆን ፕሬዝዳንቱ ለማንኛውም ሁኔታ የራሳቸውን ትርጓሜ ለመስጠት ያላቸውን ዝግጁነት ያሳያል። ዋጋ ግሽበቱ ለኢንዱስትሪ ባለቤቶችና ለባለሀብቶች የሚሰጠውን ጥቅም ብቻ በማየት ተራው ሕዝብ የሚከፍለውን ዋጋ ችላ ማለታቸው ትልቅ ትችትን አስከትሏል። ሌላው ቀርቶ ስለ ግል የፖለቲካ የወደፊት ዕጣ ፈንታቸው እንኳን ትራምፕ ግልጽ አይደሉም። ለሶስተኛ ጊዜ በፕሬዝዳንትነት ለመወዳደር ያላቸው አቋም በአንድ በኩል እንደ ቀልድ የሚቀርብ ሲሆን፣ በሌላ በኩል ደግሞ በእውነት የሚታሰብበት መሆኑን የሚያሳዩ ምልክቶች አሉ። ይህ ደግሞ በአሜሪካ ሕገ መንግሥታዊ ስርዓት ላይ ጥያቄ የሚያስነሳና በሪፐብሊካን ፓርቲ ውስጥም ቢሆን ቀጣዩን መሪ ለመተንበይ አስቸጋሪ ያደረገ ሁኔታ ነው። የትራምፕ ረዳቶችና የዋይት ሀውስ ሰራተኞች የፕሬዝዳንቱን የቅርብ ጊዜ ንግግሮች ተከትለው የቀድሞ መግለጫዎቻቸውን ለማረም ወይንም ለማስታረቅ የሚሮጡበት ሁኔታ የተለመደ ሆኗል። ትራምፕ ከመገናኛ ብዙሃን ጋር ያላቸው ግንኙነትም በታሪክ ታይቶ የማይታወቅ ነው። በ1980ዎቹ በኒውዮርክ የሪል ስቴት ባለሀብት በነበሩበት ወቅት በውሸት ስም ለጋዜጠኞች እየደወሉ የራሳቸው ቃል አቀባይ ሆነው ይሰሩ እንደነበር ይታወሳል። ዛሬም ቢሆን ከጋዜጠኞች ጋር በየቀኑ የሚነጋገሩና ሁሉንም ውሳኔዎች በራሳቸው የሚወስኑ መሪ ናቸው። ሆኖም ንግግራቸው ብዙ ጊዜ በሰርክል ውስጥ የሚሽከረከር ነው። ከሴኔት ሪፐብሊካኖች ጋር ባደረጉት ስብሰባ ሁሉንም እንወዳለን፣ ጥቂቶችን ግን አንወድም በማለት የሰጡት አስተያየት በፓርቲያቸው ውስጥ ያለውን ቅራኔና አንድነት በአንድ ጊዜ የሚገልጽ አሻሚ ንግግር ነው። የኮሎምቢያ ቢዝነስ ስኩል ፕሮፌሰር ዳንኤል አሜስ እንደሚሉት የትራምፕ ባህሪ ከመዝናኛ ኢንዱስትሪ ጋር የተያዘ ነው። ፕሬዝዳንቱ ፖለቲካን እንደ ይዘት ማምረቻ ወይንም ኮንተንት ፕሮዳክሽን እና ተመልካችን እንደ መሳብ ተግባር ይመለከቱታል። ተከታታይ ክሊፍ ሃንገሮች ወይንም ያልተቋጩ ኩነቶችን በመፍጠር ህዝቡ ቀጥሎ ምን ይፈጠር ይሆን በሚል ጉጉት ሁልጊዜም ወደ እሳቸው ዘንድ እንዲመለከት ያደርጋሉ። ይህ ስልት ለሚዲያ ፍጆታና ለደጋፊዎች ንቃት የሚረዳ ቢሆንም በስትራቴጂካዊ ጉዳዮች ላይ ግን አደገኛ ነው። ይህ አደጋ በተለይ በአሜሪካ ወዳጆች ላይ በግልጽ እየታየ ነው። የብሩኪንግስ ኢንስቲትዩት ከፍተኛ ባልደረባ ቶማስ ራይት እንደሚሉት የትራምፕ ተለዋዋጭነት አጋሮችን መከታ ከማጣት ባለፈ ለፖለቲካዊ ውድቀት ሊዳርጋቸው ይችላል። ለእነዚህም እንደ ማሳያ የቀረቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ኔታንያሁ ከትራምፕ ጋር ባላቸው የቅርብ ወዳጅነት የኢራንን ጦርነት ግቦች ለማሳካት ቢሞክሩም ትራምፕ በድንገት አቋማቸውን በመቀየራቸውና ለኢራን አንዳንድ ጥቅሞችን ለመስጠት ፍላጎት በማሳየታቸው ኔታንያሁ በሀገራቸው ፖለቲካ ተዳክመዋል። ራይት ይህንን ሁኔታ ነብር ላይ እንደ መሳፈር ይገልጹታል። ነብሩ ማለትም ትራምፕን ለጊዜው ወደሚፈልጉት አቅጣጫ እንዲሄድ ማድረግ ቢቻልም በመጨረሻ ግን ነብሩ አቅጣጫውን ሲቀይር ተሳፋሪው ለከፋ አደጋ ይጋለጣል። በትራምፕ የአመራር ዘይቤ ውስጥ የሚታየው ሌላው ትልቅ ጉዳይ የሀገሪቱን የፖለቲካ ባህል መለወጣቸው ነው። ቀደም ሲል አንድ ፖለቲከኛ አቋሙን ሲቀይር ወላዋይ ተብሎ ይወቀስና በምርጫውም ላይ ተጽዕኖ ያርፍበት ነበር። ትራምፕ ግን ይህንን ስም አጥፍተውታል። አቋም መቀየርን እንደ ስልት አለመወሰንን ደግሞ እንደ ብልሃት በመጠቀም የፖለቲካ ጨዋታውን ሕግ ቀይረውታል። ይህ ደግሞ በኖቬምበር 2026 ለሚካሄደው የአጋማሽ ዘመን ምርጫ ሪፐብሊካኖችን ግራ አጋብቷቸዋል። የትኛውን የፕሬዝዳንቱን ንግግር መከተል እንዳለባቸውና የትኛው አቋማቸው ቋሚ እንደሆነ ለማወቅ ተቸግረዋል።
በኢራን ጦርነት ወቅት ትራምፕ የሰጡት ተቃራኒ መግለጫዎችም የሚታወሱ ናቸው። ጦርነቱ ተጠናቋልና አሸንፈናል እያሉ በሚናገሩበት ወቅት እንኳን በሜዳው ላይ ያለው ውጊያ ተባብሶ ይቀጥል ነበር። ጦርነቱ እንደ ትንሽ ጉብኝት አቅልለው ቢመለከቱትም በሌላ በኩል ደግሞ አስፈላጊ ለሆኑ የግል ስብሰባዎች መገኘት ያልቻሉት በዚህ ጦርነት ምክንያት እንደሆነ በመግለጽ ጉዳዩን እንደ ትልቅ ጋሬጣ ያቀርቡታል። ቶማስ ራይት እንደሚሉት ትራምፕ አንድን ነገር ለመሸጥ በሚነሱበት ወቅት ወደ ሽያጭ ሞድ ይገባሉ። በዚያን ጊዜ የሚናገሩት ነገር ሁሉ እርስ በርሱ ቢጋጭም በእያንዳንዱ ንግግራቸው ውስጥ ግን ጠንካራ እምነት ያለ ይመስላሉ። ፕሬዝዳንቱ በዋይት ሀውስ ውስጥ ያላቸው የበላይነትና አማካሪዎቻቸውን የሚያዩበት መንገድም ከዚሁ አሻሚነት ጋር የተያያዘ ነው። አብዛኛውን ጊዜ ረዳቶቻቸው ፕሬዝዳንቱን ደስ የሚያሰኝ መረጃን ለማቅረብና የአስተዳደሩን ወጥነት ለማሳየት ቢጥሩም ትራምፕ ግን በድንገተኛ የማህበራዊ ሚዲያ ጽሑፎቻቸው ሁሉንም ነገር ያፈርሱታል። ይህ ደግሞ በዋይት ሀውስ ውስጥ ከፍተኛ የሰራተኞች መለዋወጥና አስተዳደር መዳከም እንዲኖር ምክንያት ሆኗል። ሆኖም ግን ትራምፕ ይህንን ሁኔታ እንደ ድክመት ሳይሆን እንደ ኃይል ምንጭ ይመለከቱታል። ሁሉም ሰው በእሳቸው ላይ ጥገኛ እንዲሆንና ማንም ሰው ከእሳቸው በላይ እንዳይታወቅ የሚያደርጉበት መንገድ ነው። የዶናልድ ትራምፕ ታላቁ አሻሚ ሚና በአሜሪካና በዓለም ላይ የሚያሳድረው ተጽዕኖ ለዓመታት የሚዘልቅ መሆኑ አይቀሬ መሆኑ ነው። ፕሬዝዳንቱ ባህላዊውን የአመራር ዘይቤ በመስበር እርግጠኛ አለመሆንን እንደ መሳሪያ ተጠቅመዋል። ይህ አካሄድ በድርድር ጠረጴዛ ላይ ለጊዜው የበላይነትን ሊሰጥ ቢችልም የረጅም ጊዜ ወዳጅነትንና ዓለም አቀፍ መተማመንን ግን አደጋ ላይ ጥሏል። ዓለም አሁንም በትራምፕ ተለዋዋጭ ንግግሮች መሃል እውነተኛውን የአሜሪካን አቋም ለመፈለግ እየታገለ ይገኛል። ፕሬዝዳንቱ ግን አሁንም በራሳቸው ዓለም ውስጥ ሆነው ስምምነቱ በጣም ጠንካራ ነው፣ ግን ምንነቱን ማንም አያውቅም የሚለውን መሰል አሻሚ ትርክታቸውን ቀጥሏል። ይህ የ2026ቱ የዋሽንግተን ትንታኔ የሚያሳየው ትራምፕ ፖለቲካን ከመሪ ይልቅ ወደ ድርድር፣ ከወጥነት ይልቅ ወደ አማራጭነት የለወጡ መሪ መሆናቸውን ነው። የሀገሪቱ የኢኮኖሚና የደህንነት ተቋማት ከዚህ አዲስ እውነታ ጋር ለመላመድ ቢሞክሩም የትራምፕ ታላቁ አሻሚነት ግን ሁልጊዜም አንድ እርምጃ ቀድሞ እየተጓዘ ነው። በምርጫው ዋዜማ ላይ ያለችው አሜሪካ በዚህ ተለዋዋጭ መሪ ስር ወዴት እንደምታመራ አሁንም ግልጽ የሆነ መልስ የላትም። የትራምፕ ስልት ውጤታማነቱ የሚለካው ባመጣቸው ውጤቶች ሳይሆን ተቃዋሚዎቻቸውንና አጋሮቻቸውን ግራ በሚያጋባበትና ሁልጊዜም ትኩረትን በራሳቸው ላይ በማድረግ ረገድ ባሳዩት ስኬት ይመስላል። በታሪክ መዝገብ ውስጥም ትራምፕ ስማቸው የሚነሳው በወሰኑት ውሳኔ ሳይሆን በፈጠሩት አሻሚነትና ባልተገመተ ባህሪያቸው እንደሚሆን ከወዲሁ ምልክቶች እየታዩ ነው።